ሰላም እንደምናችሁ የእግዚአብሔር ቅዱሳን። ዛሬ ደግሞ ከኔ ጋር የእግዚአብሔርን ቃል ልንከፋፈል ተገናኝተናል። ነገር ግን ከቃሉ ጋር ወደ መግባታችን በፊት አብረን እንጸልይ። ጌታ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ እስካሁን ድረስ ስለጠበቅከን፣ ስላገዝከን፣ አቅም ስለሆንከን ደግሞ ዛሬ እንድትናገረን ጌታ ሆይ ቃልህን ስለላክን እናመሰግናለን። ጌታ ሆይ ደግሞ እንጸልያለን። ማንኛውም የጠላት አሰራር ሁሉ እንዲታሰር ጌታ ኢየሱስ አንተ እንዳንሰማ አንተ እንዳንከተል ጌታ ወደኋላ ተብትሮ የሚይዘን ማንኛውም አይነት የሰይጣን አሰራር በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ጌታ መንፈስ ቅዱስ የተናገረን በኢየሱስ ስም አስተምረን፣ ለውጠን፣ ቀይረን። ክብር ሁሉ ለአንተ ብቻ ይሁን በልጅ በኢየሱስ ክርስቶስ ስም አሜን። ዛሬ የምንካፈለው ቃል በምን ርዕስ ላይ ይነሳል? እግዚአብሔር ወይም ደግሞ ጌታ አዲስ መንገድ አለ በሚል ነው። ለምን አንድ መንግስት የተለመደ መንገድ ካለ ወይም ደግሞ ሁሉም ሰው የሚጠቀምበት መንገድ ካለ ያንን መንገድ ደግሞ በጣም ትራፊክ ከሆነ በቃ ሁሉም ሰው ያንን መንገድ ብቻ የሚያይ ከሆነ ምን ያደርጋል? አዲስን መንገድ ይፈጥራል። ልክ እንደዛ ሁሉ እግዚአብሔርም እንደዚህ ያደርጋል። አያችሁ፣ ፓተርንን ተከትላችሁ ፎርሙላን ተከትላችሁ እንድትኖሩ አይፈልግም ጌታ። ነገር ግን እርሱን ተማምናችሁ እሱን ተደግፋችሁ እንድትኖሩ ይፈልጋል። ሁለት ክፍሎችን አንስተን እንጀምር። ዘጸአት ምዕራፍ 17 ቁጥር 6 ላይ እንደዚህ ይላል፣ ኮሬብ አጠገብ ባለው አለት በዚያ እኔ በአንተ ፊት እቆማለሁ፣ አለቱን ምታው፣ ከእርሱ ህዝቡ የሚጠጡት ውሃ ይወጣል። ስለዚህ ሙሴ በእስራኤል አለቆች ፊት ይህንኑ አደረገ ይላል። እዚህ ጋም አያችሁ የመጀመሪያ ጊዜው ነው እግዚአብሔር ሲናገረው፣ አለቱን ምታዋል፣ ከዛ በኋላ ውሃ ይፈልቃል አለ። ውሃው ፈለቀ። ከዛ በኋላ ዘኍልቍ 20 ቁጥር 7 እና 8 ላይ ደግሞ ሌላ ታሪክ አለ። እግዚአብሔርም ሙሴን እንዲህ አለው፣ በትሪቱን ውሰድ፣ አንተና ወንድም አሮን ማህበሩን በአንድነት ሰብስቡ፣ እነርሱም እያዩት አለቱን ተናገሩ። አያችሁ፣ ምታው አይደለም እዚህ ጋር ተናገሩ። አለቱም ውሃ ያወጣል፣ አንተም ለማህበሩ ሰቡ፣ ከአለቱ ውሃ ታወጣላችሁ፣ እነርሱና ከብቶቻቸው ይጠጣሉ ይላል። አያችሁ፣ መጀመሪያ ላይ አለቱን ምታው ነበር ያለው። ከዛ በኋላ ግን ሁለተኛ ላይ ዘኍልቍ ላይ ሲመጣ ምን አለው? አለቱን ተናገሩት አለ። በትሩን ይዘዋል፣ አልለቀቁም። ነገር ግን በበትሩ አይደለም የምትመታው፣ ነገር ግን በአንድ በትር ነው የምትናገረው። አያችሁ፣ እግዚአብሔር አንድ ነገር ለምደን በዛን ነገር ብቻ ዘላለማችን እንድንነዳ ይፈልጋል። ነገር ግን በየዕለቱ አዲስ እንደሆነ እርሱም አዲስን መንገድ ሊፈጥርልን ይላል። አሁን እናንተ ልታስቡ ትችላላችሁ፣ እንዲህ እነ ካትሪን ኩልማን፣ እነ ቢሊ ግራም፣ እንደነ ጳውሎስ፣ እንደነ በርናባስ በቃ እነሱ ትልልቅ የእግዚአብሔር ሰዎች ናቸው እና በቃ እነሱ ላይ መድረስ አልችልም ብላችሁ ልታስቡ ትችላላችሁ። ነገር ግን አንድ ነገር ልንገራችሁ፣ እነ ካትሪን ኩልማን ላይ፣ እነ ቢሊ ግራም ላይ፣ እነ ጳውሎስ ላይ፣ እነ በርናባስ ላይ እና አጵሎስ ላይ የነበረው መንፈስ ቅዱስና ስልጣን እናንተ ጋርም አለ። ለምን? አንድ አይነት መንፈስ ቅዱስ ነው ያለው። አንደኛ ዮሐንስ 2:20 ላይ ምን ይላል? የሐዋርያው ዮሐንስ ሲናገር ምን አለ? እናንተ ግን ከእርሱ ከቅዱስ ቅባቱ አላችሁ፣ ሁላችሁ እውነትን ታውቃላችሁ ይላል። አያችሁ፣ ለአንድ ሰው አይደለም እየተናገረ ያለው፣ ነገር ግን ለቤተ ክርስቲያን እናንተ ቅዱስ ቅባት አላችሁ፣ መንፈስ ቅዱስ። አያችሁ፣ ጳውሎስ ላይ የነበረው መንፈስ ቅዱስ እና እናንተ ላይ ያለው መንፈስ ቅዱስ የተለያየ አይደለም ማለት ነው። ልክ እንደዚህ ሁሉ ማርቆስ 16:17-18 ላይ ምንድን ነው የሚለው? የሚያምኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ልሳን ይናገራሉ፣ እባቦችን በእጆቻቸው ይይዛሉ፣ የሚገድል መርዝ ቢጠጡ አይጎዳቸውም፣ እጃቸውን በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳሉ። አያችሁ፣ በጣም ሞር አኖይንትድ ለሆኑ ፐርሰን አይደለም እጅ ጭኖ መፈወስ ወይም ደግሞ በልሳን መናገር፣ አጋንንትን ማውጣት፣ ነገር ግን ለሚያምን ሁሉ ነው። ስለዚህ ያያችሁ እነዚህ እግዚአብሔር ሰዎች በቃ እናንተ ከምታውቁት በላይ የሆነ መልአክ ሆኖ አይደለም። ልክ ያዕቆብ ላይ እንደሚለው ኤልያስም እንደኛ ሰው ነበር ይላል። አያችሁ፣ ይሄ ምንድነው? መንፈስ ቅዱስና ያለን ስልጣን ከነሱ ጋር የተለያየ አይደለም፣ አንድ ነው ያለን። ነገር ግን እግዚአብሔር አንድ ነገር አለው፣ እርሱም እነሱም በተጠቀመበት መንገድ እኛም መጠቀም ላይፈልግ ይችላል። ለምን? አዲስ መንገድን ስለሚፈጥር፣ አዲስ የሆነ መንገድን ማሳየት ስለሚፈልግ። ለምን? እናንተ ልክ እንደነ ቢሊ ግራም ወይም ደግሞ እንደነ ካትሪን ኩልማን ወይ ደግሞ እንደነ ጳውሎስ ፑልፒት ላይ ሆናችሁ ላትናገሩ ትችላላችሁ። ነገር ግን በስራችሁ፣ በትምህርት ቤታችሁ ወይም ደግሞ በሰፈራችሁ ወይም ደግሞ በቤተሰቦቻችሁ ውስጥ እንደነሱ የእግዚአብሔርን ኃይል የእግዚአብሔርን ክብር መግለጥ ትችላላችሁ።
ለዚህ ነው እግዚአብሔርን ሊሚት ማድረግ የሌለባችሁ። እግዚአብሔር እንደነሱ ስላልተጠቀመባችሁ እንደነሱ በቃ ወደ ላይ የሆነ ስቴጅ ላይ ስላላወጣችሁ እግዚአብሔር አይጠቀማችሁ ማለት አይደለም። የራሱ የተለየ መንገድ አለው። የራሱ የሆነ መንገድ አለው። የራሱ የሆነ አሰራር አለው እግዚአብሔር። እኛ ልንገንደበው አንችልም። ለምን? እርሱ አምላክ ነውና። ስለዚህ ልክ እያንዳንዱ ቀን አዲስ እንደሆነ ሁሉ እግዚአብሔርም አዲስ የሆነ መንገድ አለ። አዲስ የሆነ የራሱ አሰራር አለ። ለዚህ ነው ኢሳይያስ 43 ቁጥር 19 ላይ እንደዚህ ይላል፣ እነሆ አዲስን ነገር አደርጋለሁ እርሱ መሆን ይበቃል፣ አታስተውሉምን? በምድረ በዳም መንገድን አዘጋጃለሁ፣ በበረሃም ምንጭን አፈልቃለሁ ይላል። በቃ እግዚአብሔር ነው፣ ሉዓላዊ ነው። ምንም ልንጠይቀው አንችልም። ከፈለገ ከጉድጓድ ሊያፈልቅ ይችላል። ከፈለገ ደግሞ ከበረሃ ውስጥ ውሃ ሊያፈልቅ ይችላል። ምንድን ነው ያለው? አዲስን ነገር አደርጋለሁ እርሱ መሆን ይበቃል። አዲስ ነገር ማድረግ ይሄ የእግዚአብሔር ኔቸር፣ የእግዚአብሔር ማንነቱ፣ የእግዚአብሔር ተፈጥሮ ነው። አዲስን ነገር መፍጠር፣ አዲስን ነገር ማምጣት። ለዚህ ነው አታስተውሉምን አለ። አዲስን ነገር አደርጋለሁ በቃ። ለዚህ ነው በእያንዳንዱ ቀን አዲስ እንደሆነ ሁሉ እግዚአብሔርም አዲስ የሆነ ነገር ማድረግን ይፈልጋል። አዲስ የሆነ ነገር በህይወታችሁ ላይ ማምጣት ይፈልጋል። እነ ቢሊ ግራም፣ እነ ካትሪን ኩልማን፣ እነ ጳውሎስ እና አጵሎስን፣ እነ በርናባስ እንደተጠቀመ እናንተንም ስቴጅ ላይ ላይሆን ይችላል የሚጠቀምባችሁ። ነገር ግን ስቴጅ ላይ ያልወጣችሁ ማለት አልተጠቀማችሁ ማለት አይደለም። ወይም ደግሞ እንደ በጣም ብዙ ሚሊዮን ፎሎወር የላችሁ ማለት እግዚአብሔር አይጠቀማችሁ ማለት አይደለም። ትልቅ ኮንፈረንስ ውስጥ አልተጠራችሁ ወይም ደግሞ በቃ ትልቅ ኦዲየንስ የለም ማለት እግዚአብሔር አይጠቀማችሁ ማለት አይደለም። ለምን? እያንዳንዱ ነገር እግዚአብሔር አዲስ ነገር ነው በቃ የሚፈልገው። አዲስ ነገር ማድረግ ነው የሚፈልገው። የተለመደውን ነገር እየተደረገ ከዛ በኋላ ሰው የራሱን ክብር እንዲወስድ አይፈልግም። ለምን? ክብሩን ለማንም የማያጋራ አምላክ ስለሆነ። ለዚህ ነው በኖርማል የመጣን ነገር እንድታረጉት አይፈልግም። ለምን? የራሱን መንገድ ስለሚፈልግ፣ የራሱን አይነት መንገድ ስለሚፈልግ። እና አንድ ነገር ደግሞ በደንብ መናገር እፈልጋለሁ። እሱ ምንድን ነው? የሆነ ያነሰና በጣም የበዛ መንፈስ ቅዱስ የለም። አይ እኔ ብዙ መንፈስ ቅዱስ የለኝም። እነ ካትሪን ኩልማን ደግሞ እነ ጳውሎስ ደግሞ በቃ በጣም ብዙ መንፈስ ቅዱስ ነበራቸው ማለት አንችል። ለምን? መንፈስ ቅዱስ ፐርሰን ነገር አይደለም፣ የሆነ ቲንግ አይደለም። ሂዝ ፐርሰን ነው እሱ። እናም ደግሞ ይሄ ፐርሰን ሁድ ኦፍ ዘ ሆሊ ስፒሪት ደግሞ ይሄ ማንነቱ ደግሞ የመንፈስ ቅዱስ ፐርሰን ሁድ የሆነ እናንተ ጋር ያለው መንፈስ ቅዱስ ደካማ ሆኖ ከዛ በኋላ እነ ቢሊግራም ላይ ያለው መንፈስ ቅዱስ ደግሞ ኃያል የሆነ አይደለም። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ አምላክ፣ መንፈስ ቅዱስ ጊቨር ኦፍ ላይፍ ነው። እርሱ አንድ ነው፣ በቃ የማይለዋወጥ መንፈስ ቅዱስ። ለዚህ ነው ዮሐንስ 14 ቁጥር 17 ላይ እንደዚህ የሚለው እርሱም የእውነት መንፈስ ነው፣ ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሯችሁ ስለሚኖርና በውስጣችሁ ስለሚኖር ታውቁታላችሁ። አያችሁ፣ ፐርሰን ነው፣ አብሮ የሚሆን ፐርሰን ነው። አብሮ በእኛ ውስጥ ዱዌል የሚያደርግ ፐርሰን ነው እንጂ የሆነ ደካማና ብርቱ የሆነ ትንሽ ያነሰ የጎደለውና የበዛ አይደለም። መንፈስ ቅዱስ ፐርሰን ነው። መንፈስ ቅዱስ አካል ነው፣ የሆነ ነገር አይደለም። የሆነ እሳት ወይም ደግሞ ንፋስ ያ ምሳሌው ነው እንጂ እርሱ እንደዛ አይደለም። እርሱ ፐርሰን፣ እርሱ እግዚአብሔር ነው። ከዘፍጥረት እስከ ራዕይ ድረስ ያለ እሱ እግዚአብሔር ነው። ነገር ግን ይህንን ስል ኤፌሶን 5:18 ታዲያ ለምንድነው በመንፈስ ቅዱስ ተሞሉ የሚለውን ልታመጡ ትችላላችሁ። እዚህ ጋር ጳውሎስ ያለው እንደዚህ ነው፣ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነው አለ። እዚህ ጋር ጳውሎስ እያወራ ያለው ምንድነው? የመንፈስ ቅዱስ ሎርድሺፕ ወይም ደግሞ ጌትነት ስር ፉል ሰሬንደር ማድረግን ነው እያወራ ያለው። ለምን? አንድ ሰው በወይን ጠጅ ስር ሲሆን ሙሉ ማንነቱ እንደሚሰጡ ሁሉ እናንተም በመንፈስ ቅዱስ ተሞሉ ሲል በሂዝ ሎርድሺፕ ወይም ደግሞ በእርሱ ጌትነት ወይም ደግሞ በእርሱ ኃያልነት፣ በእርሱ አምላክነት፣ በእርሱ ገዢነት ስር ሙሉ ማንነታችሁን ስጡ እያለ ነው። ለምን? ሁለተኛ ቆሮንቶስ ላይ ምንድን ነው የሚለው? የጌታ መንፈስ ባለበት በዚህ አርነት አለ ይላል። መንፈስ ቅዱስ ኮንትሮል በሚያደርገው ስፍራ ሁሉ አርነት፣ ነፃነት አለ። ልክ ለዚህ ነው አያችሁ እዚህ ጋር እያወራን ያለነው ትንሽዬ መንፈስ ቅዱስ ኖሯችሁ ሳይሆን ወይም ደግሞ እነሱ ትልቅ መንፈስ ቅዱስ ኖሯችሁ ሳይሆን ነገር ግን ይሄ ምንድነው እግዚአብሔር የሚፈልግበት እግዚአብሔር የሚጠቀምበት መንገድ አዳዲስ ስለሆነ ሁሌ አዲስ የሆነ አምላክ ነው ያለን። ለዚህ ነው 24ቱ ሽማግሌዎች እና 4ቱ ፍጡራን ልክ እግዚአብሔርን ልክ ሰግደው ልክ ሲነሱ አዲስ ክብር ያያሉ። ከዛ በኋላ ድጋሚ ሰግደው ደግሞ ሲነሱ አዲስ ክብር ያያሉ።
ለምን ሁሌ አዲስ ነው? እግዚአብሔር የሚለመድ አይደለም። መንግስተ ሰማያት ሲል በቃ ይደበረኛል ሁሌ መዘመር ነው ምናምን ብላችሁ የምታስቡ ከሆነ እንደዛ አይደለም። አዲስ ክብር አለ፣ አዲስ መገለጥ አለ። ልክ እንደዚህ ሁሉ ነው እግዚአብሔርም ጌታም ለእናንተ ለህይወታችሁ አዲስ መንገድ አለ። ድሮ እንደሰራበት መንገድ ሁሉ ላይሆን ይችላል አሁን እናንተ የሚጠቀሙ ድሮ ባደረገው መንገድ አይደለም እግዚአብሔር የሚሰራው፣ ነገር ግን በአዲስ መንገድ ነው የሚሰራው። በአዲስ መገለጥ፣ በአዲስ መንገድ፣ በአዲስ ወይ ነው የሚሰራው እግዚአብሔርን አገድቡት። ይህን ነው የምላችሁ፣ እግዚአብሔርን አገድቡት። ለኦኬ ስቴጅ አልተሰጠኝም በቃ ወይም ደግሞ ፕሮግራም አልተሰጠኝም በቃ እኔ በቃ ለአገልግሎት አልተጠራው ማለት የለባችሁ። ቤተሰቦቻችሁ ውስጥ ሊሆን ይችላል እንድታገለግሉ የሚጠራችሁ፣ ትምህርት ቤታችሁ ውስጥ ሊሆን ይችላል እንድታገለግሉ የሚጠራችሁ፣ ስራችሁ ጋር ሊሆን ይችላል እንድታገለግሉ የሚጠራችሁ። የግድ 100 ሰው ተቀምጦ አልሰማኝም ብላችሁ እግዚአብሔር አልመረጠኝም በቃ እግዚአብሔር ለእኔ ላይ ጠቀመኝ ማለታችሁ ማቆም አለባችሁ። ጌታ በየትኛውም መንገድ በየትኛውም ቦታ መስራት ይችላል። አንዳንድ ሰዎች ወደ ቸርች ላይ ይመጡ ይችላሉ፣ ነገር ግን ጌታ እናንተን ወደ እነሱ ልኮ ወደ ራሱ ማምጣት ይችላል። ነገር ግን አይ እኔ በቃ ከቸርች አልወጣም ቸርች ነው ማገልገል የምፈልገው የምትሉ ከሆነ ታዲያ እንዴት ነው ኢቫንጀላይዝም የሚደረገው? ታዲያ እንዴት ነው ወጥቶ የሚሰበከው? አያችሁ፣ እግዚአብሔር አዲስ መንገድ አለው። ጌታ አዲስ መንገድ አለው። በትላንትናው በተደጋገመ ህይወት አይደለም፣ በተደጋገመ መንገድ አይደለም ጌታ የሚሰራው፣ ነገር ግን በየዕለቱ አዲስ የሆነ በየዕለቱ አዳዲስ በሆነ መንገድ ነው የሚሰራው። ለዚህ ነው እግዚአብሔር ይህንን ክብሩን፣ ይህንን ማንነቱን፣ ይህንን ጌትነቱን፣ ይህንን ኃይሉን በተደጋገመ መንገድ አይደለም መግለጥ የሚፈልገው፣ ነገር ግን ክብሩን ማኒፌስት ማድረግ የሚፈልገው፣ ክብሩን መግለጥ የሚፈልገው በአዲስ መንገድ ነው። እናንተ ትዊን ለራሱ ቢኖራችሁ፣ መንታ ለራሱ ቢኖራችሁ እናንተ 100% ሊሆን አይችልም። ልክ እንደዛ ሁሉ አዲስ መንገድ ነው በህይወታችሁ ጌታ የሚጠቀመው፣ አዲስ መንገድን ነው በእናንተ ህይወት የሚጠቀመው። ስለዚህ ጌታን ኮምፕሌን አታርጉበት። ጌታን ለምንድነው የማትመጣኝ? ለምንድነው በእኔ የማትሰራው ማለት አቁማችሁ ጌታ በምን አይነት መንገድ ነው በእኔ ሊሰራ ይፈልጋል? በትምህርት ቤቴ ውስጥ ነው ወይስ በቸርች ውስጥ ወይስ በስራ ውስጥ ወይስ በሰፈሪ ውስጥ ወይስ በፋሚሊ ውስጥ ነው? አያችሁ፣ ጌታ መገደብ የሌለባችሁ። ጌታ በአንድ በሆነ መንገድ የሚወሰን አምላክ አይደለም። እርሱ የሰማይና የምድር ፈጣሪ ነው። እርሱ የቤቶች ሁሉ ጌታ ነው። የንጉስ ሁሉ ንጉስ ነው እርሱ። ይህንን አምላክ መገደባችሁ ነው። በዚህ መንገድ ብቻ ነው ልመጣ የምችለው ማለታችሁ ነው። አያችሁ፣ ለዚህ ነው እስራኤላውያኖቹ የተሸወዱት። እነርሱ ከፓላስ ውስጥ ወይም ደግሞ ከንጉስ ቤት ውስጥ መሲህን ሲጠብቁ፣ እሱ ግን በበረት በኩል መጣ። ይህ አዲስ መንገድ ነው። ይህ የጌታ መንገድ ነው። በቃ አያችሁ፣ ልክ እንደዚህ ሁሉ ጌታም አዲስ መንገድ አለ። ጌታም አዲስ ወይ አለው። ጌታም ለራሱ የሚሰራበት የግድ በዚህ መንገድ ብቻ የለም። በዚህ በኩል ሊመጣ ይችላል፣ በዚህ በኩል ሊመጣ ይችላል። ነገር ግን እናንተ ማድረግ ያለባችሁ ማስተናገድ። ያፌት ይህንን ሁሉ አልከን፣ ነገር ግን ምን እናድርግ ካላችሁ ሰሪ እንዳርጉ። በቃ ጌታ ሆይ ለምንድን ነው በስቴጅ ላይ ያላስወጣኸኝ ወይም ደግሞ ቸርች ውስጥ ማልጋበዘው ምን ማለት አቁማችሁ፣ ነገር ግን ጌታ ምንድን ነው በእኔ ልትሰራ ያሰብኩት? በሶሻል ሚዲያ ውስጥ ነው ወይስ በትምህርት ቤት ውስጥ ነው ወይስ በስራዬ ውስጥ ነው ወይስ በሰፈሪ ውስጥ ነው ወይስ በቤተሰቤ ውስጥ ነው? በየትኛው ውስጥ ነው ማለት ነው ያለባችሁ። አለበለዚያ ግን አይ እኔ እንደንትና እንደ ከሌ መሆን አለብኝ የምትሉ ከሆነ ጌታ ዱፕሊኬትድ የሆነ ወይም ደግሞ ኮፒ ፔስት አይፈልግም። ጌታ የራሱ መንገድ፣ ለዚህ ነው ለይቶ የፈጠራችሁ። ለዚህ ነው በራሱ መልካም ሳል ነው እንጂ የፈጠራችሁ ቁርጥ አባትና እናታችሁን አትመስሉ። እነሱ አይደላችሁ፣ እናንተ ራሳችሁ ናችሁ። እናንተ የጌታ መልክ ያላችሁ ናችሁ። ለዚህ ነው በቃ አሁን ማድረግ ያለባችሁ ምንድነው? ጌታ ሆይ በምን አይነት ዘርፍ ነው የምትፈልገው? በምን አይነት መንገድ ነው በእኔ ስራ ያሰብኩት? በምን አይነት መንገድ ነው ማገለግል? ለዚህ ነው ዮሐንስ ራእይ ላይ ምንድነው መንግስትና ካህናት አደረገን ይላል። ማንም የሆነ የማያገለግል ሰው የለም፣ ነገር ግን የሚያገለግልበት ፊልድ ይለያል። ልክ በቤተ መቅደሱ ላይ ከውጭ ፖርቱ ላይ ከዛ በኋላ ቅዱስ ቦታው ጋር ከዛ ቅዱሳን ውስጥ ያለው ቦታ ላይ ያሉ የተለያዩ ሰዎች እንዳሉ ሁሉ ጠራጊውና ቅድስተ ቅዱሳን ውስጥ ያለው ሰው የተለያየ ቢሆንም መንገዳቸው፣ ነገር ግን እግዚአብሔር አንዱን አተልቆ አንዱን አተንሶ አየው። በኩል አይን ነው የሚያየው። እሱ አምላክ ነው። እሱ ጀስት ነው። እሱ ራይቸስ ነው። እሱ ጻድቅ ነው። ምንም የሚያለያየው መንገድ የለም። ለዚህ ነው እግዚአብሔር በሰጣችሁ መንገድ፣ በሰጣችሁ ቦታ፣ በሰጣችሁ ጊዜ፣ በሰጣችሁ እድል፣ በሰጣችሁ ኢነርጂ ማገልገል ያለባችሁ። ነገር ግን አይ ጌታ ሆይ በቃ እኔ
የሆነ ፌመስ አልሆንኩም ወይም ደግሞ ቫይራል አልወጣሁም በቃ እኔ የሚፈልገኝ ሰው የለም እኔ አልጠራም ቸርች ውስጥ ምናምን ማለት የለባችሁ። ናታኒም የሚባል አገልግሎት አለ መጽሐፍ ቅዱስ ላይ። ምንድነው? ቤተ መቅደሱን የሚያጸዱ ሰዎች ናቸው። እነርሱ ካህናት ናቸው በእግዚአብሔር ፊት። ለምን? ይሄ አገልግሎት ነው። ወርሺፕ ሲባል ወይ አምልኮ ሲባል የሆነ መዝሙር ብቻ አይደለም። ነገር ግን አምልኮ ምንድነው? ለእግዚአብሔር የምናቀርበው ነገር ነው። ለእግዚአብሔር የምንሰዋለት ነገር ነው። ይሄ ስለ ማንነቱ ስለ እግዚአብሔርነቱ የምናደርግለት ነገር ሁሉ አምልኮ ነው። ስራችን አምልኮ ነው። ትምህርታችን አምልኮ ነው። ኑሯችን አምልኮ ነው። ልክ እንደዛው ሁሉ ይሄ በእያንዳንዱ ቦታ ላይ የግድ ስቴጅ ላይ ስላልወጣችሁ፣ የግድ ሶሻል ሚዲያ ላይ ስላልታወቃችሁ፣ የግድ ስላልተጋበዛችሁ ጌታ ይጠቀም ብላችሁ መዝጋት የለባችሁ። ነገር ግን ምንድነው ማድረግ ያለባችሁ? በየትኛው መንገድ ነው ጌታ ይጠቀመኝ ያሰበው? እያንዳንዱ ትምህርታችሁ አምልኳችሁ ሊሆን ይችላል። ስራችሁ አምልኳችሁ ሊሆን ይችላል። አምልኮ ስላችሁ እያመለካችሁ ሳይሆን ነገር ግን ለእግዚአብሔር የምታቀርቡት ነገር። ይህንን እድል ሰጥተኸኛል፣ ይህንን ጊዜ ሰጥተኸኛል፣ ስለዚህ ለአንተው ለራስህ ክብር አድርገዋለሁ ብላችሁ የምታደርጉት ነገር ያወራሉ። ስለዚህ ምንድነው ማድረግ ያለባችሁ? ሰሬንድ ማለት ነው። ጌታ ሆይ የእንትናን ኮፒ የቢሊግራምን ኮፒ የጳውሎስን ኮፒ ለመሆን ሳይሆን ነገር ግን ጌታን ለመሆን ጣሩ። ኢየሱስ ቢሆን ኖሮ በዚህ ቦታ ላይ ምን ያደርጋል? ኢየሱስ በእኔ ባለውበት ጊዜና ሰዓት ላይ ቢሆን እኔ ባለውበት ፊልድ ላይ ቢሆን ምንድን ነው የሚያደርገው ብላችሁ ያን ነገር በዛው መሄድ ነው እንጂ ያለባችሁ የሰውን ኮፒ እያደረጋችሁ አይደለም ማስገባት ያለባችሁ። ይህንን ስል አድቫይስ መቀበል የለባችሁ ማለት ሳይሆን ነገር ግን ከትልልቅ ሰዎች ወይም ደግሞ በስፒሪቹዋሊ ወይም ደግሞ በመንፈሳዊ ነገር ትልልቅ የሆኑትን ሰዎች ፓስተሮቻችሁን፣ አገልጋዮችን ማማከር ጥሩ ነው። ነገር ግን እከሌን ስላልሆንኩኝ እከሌን ስላልመሰልኩኝ በቃ እኔ ለአገልግሎት አልተጠራሁም ብዬ መዝጋት የለም። ይሄ የጌታ ጥፋት አይደለም። ይሄ ታለንቴ ማባከኔ የኔ ጥፋት ነው እንጂ የጌታ ጥፋት አይደለም። ስለዚህ ልክ እንደዛ 5 ታለንት ተሰጥቶት 10 እንዳተረፈ 2 ታለንት ተሰጥቶት 4 እንዳተረፈ መሆን ያለባችሁ እንጂ ነገር ግን 1 ታለንት ተሰጥቶት እንደቀበረው መሆን የለባችሁ። ለምን ለኔ 5 ታለንት አልተሰጠኝም ብላችሁ ማስቀመጥ የለባችሁ። ነገር ግን የተሰጣችሁ ነገር ጌታ ሊሰራበት በፈለገው መንገድ እሺ ብላችሁ መታዘዝ ነው ያለባችሁ። እሺ ጌታ ሆይ ብላችሁ ማቅረብ ነው ያለባችሁ። አለበለዚያ ጌታ እናንተን ሊጠቀምባችሁ ሲመጣ እናንተን ሊሰራባችሁ ሲመጣ ነገር ግን አይኔ የእንትን አይነት መንገድ ነው ፈልገው የምትሉ ከሆነ ያ ምን ያደርጋል? የእግዚአብሔርን እጅ ሊከለክለው ይችላል። በእናንተ ላይ በኃይል ሊገለጥ ያለውን እጅ ሊከለክለው ይችላል። ስለዚህ ጌታን አታዘግዩት፣ ጌታን አትከልክሉት፣ ጌታን አትገድቡት። ጌታ እንደፈለገ ያድርግ በሕይወታችሁ። ጌታ እናንተ መጠቀም በሚፈልግበት መንገድ ይጠቀምባችሁ። እናንተ አትገድቡት፣ እናንተ አትያዙት። እንደ ጌታ እኮ ታላቅ አምላክ ነው። ሰማይና ምድርን የፈጠረ ጌታ ነው። እሱ የፈለገው ማድረግ ይችላል። እሱ ሉዓላዊ ነው። ስለዚህ ዛሬ ጸልይላችኋለሁ። ጌታ ሆይ እጸልያለሁ ይህንን መልእክት በሰሙት ሁሉ ላይ ጌታ ኢየሱስ ልክ ኢሳይያስ 43 ቁጥር 18 ላይ እንደዚህ ይላል። ምን ይላል? የቀደመውን ነገር አታስቡ፣ ያለፈውን እርሱ። ቁጥር 19 ላይ እነሆ አዲስን ነገር አደርጋለሁ እርሱ መሆን ይበቃል ይላል። ጌታ ኢየሱስ ሆይ ጸልያለሁ። ጌታ ሆይ ትሬንድ የሆነ ነገር ጌታ እግዚአብሔር ሆይ ትላንትና ባደረጉት መንገድ ጌታ እግዚአብሔር ትላንትና ባለፉበት ኤክስፒሪየንስ ሳይሆን ነገር ግን እንደ ዳዊት ጌታ እግዚአብሔር በየት በኩል ውጣ ብሎ የሚጠይቅ ልብ እንድትሰጣቸው ጠይቃለሁ። መንፈስ ቅዱስ ሆይ እለምንሃለሁ ወደ እውነት ሁሉ እንድትመራቸው። እውነቱ ይሄ ነውና ጌታ እግዚአብሔር እነሱ መጠቀም የሚፈልግበት መንገድ ነውና እውነቱ ጌታ ኢየሱስ ሆይ እለምንሃለሁ በኢየሱስ ክርስቶስ ስም ጸጋህን አብዛላቸው። መንፈስ ቅዱስ ሆይ ወደ እውነቱ ምራቸው በጌታ በኢየሱስ ክርስቶስ ስም። ጌታ እግዚአብሔር ሰይጣን ጊዜያቸውን እንዳይበላ፣ ሰይጣን እድሜያቸውን እንዳይበላ፣ ሰይጣን ኦፖርቹኒቲያቸውን እንዳይበላ፣ ሰይጣን ኢነርጂያቸውን እንዳይበላ በጌታ በኢየሱስ ክርስቶስ ስም ጌታ ጥበብና ማስተዋልን ስጣቸው። መክብብ 9 ላይ እንደሚለው ጌታ ኢየሱስ እድልና ጊዜ ለሁሉም ያጋጥማቸዋል እንደሚለው እድልና ጊዜያቸው ጌታ ሲዝናቸው እንዳይበላ ነገር ግን ጌታ እንደ ባሪያ እንደ ዳዊትን በራሱ ጊዜ እግዚአብሔርን አገልግሎ አረፈ እንደሚለው ጌታ እግዚአብሔር ነገር ግን በጊዜያቸው እንዲያገለግሉ በሰጣቸው ዘመን እንዲያገለግሉ በሰጣቸው መክሊት እንዲያገለግሉ በአንተ በአዲሱ መንገድ ጌታ እግዚአብሔር እንዲኖርልን በኢየሱስ ክርስቶስ ስም ጸጋህን ስጣቸው፣ አቅምህን ስጣቸው፣ ብርታትን ስጣቸው። ጌታ እግዚአብሔር አንተ አዲስ መንገድ ልትሰራባቸው ስትፈልግ ነገር ግን በልማድ መኖር እንዲያበቃ
ጌታ እግዚአብሔር በተለማመዱት ነገር መኖር በኢየሱስ ስም እንዲያቆሙ ጸልያለሁ። ጌታ ያንተን አዲሱን መንገድ ይከተሉ። ያንተን ጌታ እግዚአብሔር አዲሱን ወይ እሺ ብሎ ይቀበሉ። ጌታ እግዚአብሔር ግራ ቢገባም ጌታ እግዚአብሔር አብርሃም ልጅን ሰዋ ሲባል ጌታ እግዚአብሔር እንዴት ብሎ ኩዌስችን ሳያቅ ጌታ እሺ ብሎ እንደታዘዘው ኖህ ጌታ እግዚአብሔር መርከብን ስራ ሲባል እሺ ብሎ እንደታዘዘው የታለ የዝናቡ ጠብታው የታለ አሳየኝ ሳይል ነገር ግን እሺ ብሎ እንደሰራው ጌታ እግዚአብሔር እነዚህም ጌታ እግዚአብሔር የሚሰሙ ባሪያዎች በኢየሱስ ክርስቶስ ስም እሺ ብለው እንዲታዘዙ ጌታ ጸጋህን አብዛላቸው፣ አቅምህን አብዛላቸው፣ ብርታትህን አብዛላቸው። ጌታ እግዚአብሔር ኃይልህ ይብዛላቸው። መንፈስ ቅዱስ ይጠይቅሃለሁ፣ ብርታትና ጸጋን ስጣቸው፣ አቅምና ኃይልን ስጣቸው። በኢየሱስ ክርስቶስ ስም ይገለጥላቸው። የጥበብና የመገለጥ መንፈስ በኢየሱስ ክርስቶስ ስም ይግባባቸው። መንፈስ ቅዱስ እናመሰግናለን። ጌታ ኢየሱስ ሆይ ተባረክ። ክብር ሁሉ ለአንተ ይሁን። ጌታ እግዚአብሔር ጊዜያቸውን፣ ዘመናቸውን፣ እድሜያቸውን ጌታ እግዚአብሔር ያላቸውን የሰጣቸውን ነገር ሊበላ የወጣ መንፈስ ሁሉ የታሰረ ይሁን። በኢየሱስ ስም ይንቁበት። በኢየሱስ ስም አዌክን ይሁን። በዚህ ባለቀ ሰዓት ጌታ እግዚአብሔር ጊዜያቸውን አባክነው እንዳይሄዱ ነገር ግን ለአንተ ትልቅ ነገር ሰርተው እንዲያልፉ በኢየሱስ ክርስቶስ ስም ጌታ እግዚአብሔር አቅምና ብርታትን ጸጋን ስጣቸው። ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን በልጄ በኢየሱስ ክርስቶስ ስም አሜን አሜን። እንደተባረካችሁ ተስፋ አደርጋለሁ። ይሄ መልእክት ደግሞ ከባረካችሁ ላይክ እንድታረጉ ሼር እንድታረጉትና ይህንንም እንደዚህ አይነት ትምህርቶች በፓስተር እንድሪያስም በአገልጋይ ጽዮንም እንዲደርሳችሁ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ እንድታረጉት ጋብዛችኋለሁ። እናም በቀጣይ ሳምንት ደግሞ እንገናኛለን። ጌታ ይባርካችሁ። ተባረኩ።